ያገለግላል። ዋይፋይ ነገሮች፣ ጠቃሚ ነገሮች፣ በተለይ ቻርጀር ይዛችሁ መጡ። ቻርጀር አገራችን በጣም ውድ ነው። ቻርጀርን እንደ ቀላል እንዳታዩት። እስከ 1000 ብር ነው ቆንጆ ኦሪጂናሉ ቻርጀር ማለት ነው። እና ቻርጀር ይዛችሁ መጡ በጣም አሪፍ ነው ብዬ ነው የማስበው ማለት ነው። ስለዚህ ቻርጀሮችን፣ ስልኮችን አሁን ላይ ምንም ቁጥጥር የለም። ብቻ ሌባ እንትን እንዳይለባችሁ ሻንጣችሁን ቆልፋችሁ ይዛችሁ ብመጡ መቆለፍ አለባችሁ። ምንም ይሁን ምንም። በእርግጥ ተቆልፎም የሚሰረቅ አለ። ግን አላህ ደግሞ ተዛ ነገሮች ተመጥፎ ነገሮች አላህ ይጠብቅልን ገንዘባችንን ማለት ነውና ቆልፋችሁ ሻንጣችሁን ወደ አየር ውስጥ ስትወስዱ በቁልፍ ብታረጉት በጣም አሪፍ ነው ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጠቢባ ሚዲያ ቤተሰቦች አባይቦቼ እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ወደ ሀገራችን ስንገባ ምን ምን ይፈቀዳል፣ ምን መያዝ ይቻላል፣ ምንድን ደግሞ መያዝ አይቻልም፣ መያዝ የማይቻል ነገሮች አሉ። ይሄ የታወቀ ነው ማለት ነው። መያዝ የማይቻሉም አሉ የሚቻሉም አሉና እንግዲህ ያው ስንት ኪሎም ይቻላል በሚለው ስንት ኪሎ በሚለው 23 ኪሎ እና 10 ኪሎ ይቻላል። 23 ኪሎ እና 7 ኪሎ ይቻላል። 10 ኪሎ እና 30 ኪሎ ይቻላል። 40 ኪሎም እንደዚሁ ይቻላል ማለት ነው። ስለዚህ የሚወስነው የራሳቸው መዳሞቻችሁ በስንት ኪሎ እንደሚቆርጥላችሁ የአየሩ ሁኔታ ይለያል ማለት ነው። አንድ ቦታ አየር የራሱ የሆነ 23 ይወስዳል። ሌላው አየር ትራንዚት የሚባል ነገር ደግሞ አሉ። ትራንዚት በብዙም የሚከፈልበት ትራንዚት በኬንያ የሚያመጣ እሱ በብዙ መቁረጥ ይቻላል በኬንያ ማለት ነው። ግን ያው አስተማመኝ አይደለም። መንገድ ላይ ሊቀር ይችላል። ሊፈትሹን ይችላሉ። ሻንጣችሁ ወደ ኋላ ሊቀርባችሁ ይችላል። ሊጠፋ ይችላል። ትራንዚት ማለት ተሀገር ለምሳሌ ዱባይ ሆናችሁ ወደ ሳኡዲ ወደ ዱባይ በኬንያ አዙሮ ወደ ኢትዮጵያ ማስገባት እንደዛ ማለት ነው እህቶችና። ትራንዚት ማለት ተሀገር ሀገር አቋራጭ ማለት ነው። ቀጥታ ማለት ደግሞ ወይ ከሳኡዲ ወይ ከዱባይ ተኮዬ ተባህሬን ታንዲኛው ሀገር ወደ አገራችሁ ወደ ኢትዮጵያ የሚያመጣችሁ ሆነ ይሄ ደግሞ ቀጥታ አየር ይባላል ማለት ነው እህቶችና። እንግዲህ በትንሿ ሻንጣ የማይፈቀዱ ነገሮችም አሉ። በትንሿ ሻንጣ ስራችሁ በ10 ኪሎዋ ወይም በ7 ኪሎዋ ማለት ነው። እና በሷ የማይፈቀዱ ነገሮች ሽቶች እነሱ ጋር አይፈቀድም። ከ50 ሚሊ ሊትር በላይ ከሆነ ደግሞ ሻምፖም አይፈቀድም ማለት ነው። ሻምፖና ሽቶ ማድረግ ያለብን በትልቁ ሻንጣ አየር ላይ በምናስቀምጠው ሻንጣ ነው የሚሆነው ማለት ነው ቶቼ። በትንሿ ሻንጣ በ10 ኪሎዋ ትንሽ የምንጠቀማቸው ዶዶናት እንደዚህ አንዳንድ ነገሮች አሉ። እነሱን ትንንሽ ነገሮችን ሻንጣ ብናረግ አሪፍ ነው። ትላልቁን አንዳንድ ቦታ ይቀማሉ ማለት ነው። በእርግጥ አጋጣሚ ነው። የማይቀሙም አሉ፣ የሚቀሙም አሉ። አጋጣሚ ነው ማለት ነው። ግን እንደ ድሮ አይደለም። አሁን ላይ አየር ውስጥ ገንዘብ ክፈሉ ነው እንጂ የመቀማት እንደዚህ እንትን ነገር የለም። ስለዚህ ይዛችሁ ብመጡም ገንዘብ ተከፈላችሁ ይዛችሁ መምጣት ትችላላችሁ። ግን አየሩ ውስጥ ይጮሃል ማለት ነው። ይሄ ከትልቅ ሻንጣ 300 ሚሊ 400 ሚሊ 500 ሚሊ ሻምፖ እነዛዎች አይፈቀዱም። እነዛ ማለት ነው። እንደገና ሽቱ ደግሞ እንደዚህ ትላልቁ ሽቱ አይፈቀድም ማለት ነው። ስለዚህ ትናንሽ ነገሮችን በ10 ኪሎ ማረክ ትችላላችሁ። ሌላው ደግሞ ወርቅ እንዴት አድርገን ይዘን እንምጣ የሚሉ አሉ ማለት ነው። ወርቅ እዚህ ላይ ደግሞ ኪታብና ቁርአን ራሱ በነፃ ኪሎአችሁ ራሱ 23 10 ኪሎ አድርጋችሁ ኪታብና ሻንጣ እንዴት አድርገን ይዘን መምጣት እንችላለን ለምትሉ ሻንጣዎች ውስጥ ከምታረጉት ኪታብና ሻንጣ አይመዝኑም። ተነገራችኋቸው በፌስታል በትንሽ ነገር በእጃችሁ መያዝ ትችላላችሁ። ኪታብና ሻንጣ በነፃ ነው የሚያልፈው። እኔ ስላየሁም ነው። ገባችሁ? ስላየሁም ነው። እኔ ግን በሻንጣ አድርጌ ነው ልጅ ቁርአን ያጅልኝ ብላኝ አሳልፍ ያለው። ግን ሌላዋ ልጅ በፌስታል የብቻው ይዛ እንትን ብላ ዝም ብላ አሳልፋለች። አይመዘንም። ዝም ብሎ ነው የሚያሳልፉት ማለት ነው። ማሻአላ። እና እሱንም በእጃችሁ ይዛችሁ መምጣት ትችላላችሁ ማለት ነው። እንግዲህ የማይፈቀዱ ወርቅ ደግሞ ወርቅ በአንገታችሁን ብለብሱት ችግር የለውም። ሌላኛው ደግሞ በዚህ በቦርሳ ሻንጣ በዚህ በቦርሳዋ በእጃችን ቦርሳ ማሳለፍ ይቻላል ወርቅ ማለት ነው እህቶቼ። እና ይሄ ችግር አያመጣም ማለት ነው። እንግዲህ የማይፈቀዱ ነገሮች ስንል ምንድን ነው መሰላችሁ? የማይፈቀዱ ነገሮች ክብሪት፣ ቢላዋ፣ መርፌ እነዚህ እንደዚህ ሰውን ለመጥፎ ነገር የሚዳርጉ አየር ውስጥ ኤርፖርት ውስጥ መግባት አይችሉም ማለት ነው። ገባችኋ? እንደዚህ ክብሪት ነገሮች፣ ቢላዋ ነገሮች እንደዚህ በቃ መርፌ ምናምን ተሆኑ እነሱ በፍጹም አይፈቀዱም ማለት ነው። አየር ውስጥ አይፈቀዱም፣ ያስይዛሉ።
ገባችሁ? እዛ ውስጥ ያስይዛሉ። ስለዚህ እነዚህ ቢላዋ ነገሮች ቦርሳችሁ፣ ሻንጣችሁ እንዳታደርጉ፣ እነሱ መጥፎ ናቸው ማለት ነው ቶቼ እና እናቶቼ። ብረት ድስት፣ ሰሃን፣ እነዚህ የቤት እቃዎች አለኝ እንዴት ላድርገው ትላላችሁ ማለት ነው። ብዙዎቹ ላይ ኮሜንት ላይ ያለውኝ ለምሳሌ አሁን 10 ሰሃን የእንጀራ ሰሃኖች አሉ አይደል? እነዚህ እዚህ ሀገር እስከ 150 ምናምን የሚሸጡ ማለት ነው። እንደውም ባመጣ ባሳያችሁ ትዛላለኝም እንጂ እነሱን ይዣለሁ። ቢያንስ 10 ሰሃን ይዣለሁ። በሻንጣዬ ጠቅልለዋለሁ ማለት ነው ቶች እና እነሱን ይዛችሁ መምጣት ትችላላችሁ። እንደዚህ የውሃ ማሞቂያ ካውያ ነገሮችን፣ የልብስ መተኮሻዎችን በልብሳችሁ በሻንጣችሁ ማያዝ ትችላላችሁ። ገባችሁ? የሻንጣችሁ ላይ ማንኛውንም እቃ ቀላል ነገሮች፣ ብረት ድስት ራሱ ይዛችሁ መምጣት ትችላላችሁ። ስለዚህ ቴሌቪዥንም ይዞ ይቻላል። ግን ቴሌቪዥን በቀደም ሰርቻለሁ ስለ ቴሌቪዥኑ ማለት ነው እና ቴሌቪዥን የብቻው የአንድ ሻንጣ ዋጋ ስለሆነ ቴሌቪዥን ብቻ አሳልፋችሁ አንዱን ሻንጣ የብቻ አርጋችሁ ብዬ በቀደም ሰርቻለሁ። ስለ ቴሌቪዥን የሰራሁት አለ ራሱን የቻለ ቪዲዮ እንትን ብላችሁ ገብታችሁ ማግኘት ትችላላችሁ ማለት ነው እና ቪዲዮ ላይ ሰርቻለሁ እና ቴሌቪዥንም ይቻላል። ላፕቶፕም አንድ ላፕቶፕ ይቻላል። እንደዚሁ ደግሞ ስልኮችም እስከ 5 6 ስልኮችን መያዝ ይቻላል ማለት ነው እና እነሱን ይዛችሁ ብትመጡ ጥሩ ነው ማለት ነው እና ወርቅም እንደዚሁ ይቻላል። ግን በትንሿ ቦርሳችሁ በእጃችሁ በምትይዙት ቦርሳችሁ ይዛችሁ ብትመጡ ወርቁን አሪፍ ነው ማለት ነው ቶቼ እና እህቶቼ። ቢላዋ ምናምን እንዴት አድርገን ይዘን የምንመጣ ካላችሁ፣ ቢላዋ በፍጹም በአየር ውስጥ መምጣት አይቻልም። ቢላዋች መምጣት የሚችሉት በካርጎ ነው። ስለዚህ ካርጎ የማታረጉ እህቶች ደግሞ በአየር ውስጥ ይዛችሁ መጥታችሁ እንዲያትያዙ ኤርፖርት ማለት ነው እህቶቼ። እሺ እና ይሄንን ልንገራችሁ ብዬ ነው። የዛሬው ቪዲዮ ደግሞ ላይክ እያደረጋችሁ ቤተሰቦቼ፣ እነዚህ ነገሮች ደግሞ ዙሮ በቸገራችሁ በቃ የማውቀውን ነገር እመልሳለሁ ማለት ነው። ካርጎ ተምታደርጉ ኮሜንት ላይ አድርጉ ሊል ነው። ካርጎ ተምታደርጉ እዚሁ ብትገዙ ይሻላል ብዬ አስባለሁ፣ ለራሴ ማለት ነው። እዚሁ ብታረጉት በጣም አሪፍ ነው። ከዛ ይዛችሁ መጥታችሁ ካርጎ አድርጋችሁ ምናምን ወጩ በጣም ከባድ ነው። ካርጎ ማድረግ ከባድ ነው አሁን ላይ። ስለዚህ ካርጎውን ትታችሁ እቃችሁን አንዳንድ ነገሮችን እንደዚህ በቃ የውሃ ማሞቂያዎችን፣ የቡና መፍጫዎችን፣ መፍጫ ነገሮችን፣ ጁስ መፍጫ ነገሮችን እነሱን በልብሳችሁ አርጋችሁ በዚሁ በ23 ሻንጣ ይዛችሁ ብትመጡ እዚህ ያገለግላል ማለት ነው እና እኔ ራሱ ብዙ ነገር ይዤ መጥቻለሁ በሻንጣዬ እየጠቀለልኩ ማለት ነው እና እንደዛም አርጋችሁ ይዛችሁ መምጣት ትችላላችሁ። በተለይ ብረት ድስቶችን፣ ሰሃኖችን፣ አንዳንድ ነገሮችን በቃ መፍጫዎችን አርጋችሁ ማለት ነው እና እነዚህን ነገራችሁ ይዛችሁ ብትመጡ ይጠቅማል ማለት ነው። ይጠቅማሉ። እውነት ይሄን ነው የምላችሁ። አይጠቅምም የሚባሉ ነገሮች ተዛ ይዘን ትንመጣ ይጠቅማሉ። እንደ ቫዝሊን፣ እንደ ሻምፖዎች፣ በተለይ ሳሙናዎች ነግሬያችኋለሁ። አሁንም በፊት ሳሙና እውነቴን ነው በደንብ እዛ ሀገር ትንሿ በቃ ላይቭ ቦይ ያለች ትንሿ 70 ብር ነች ሰፈራችሁ ውስጥ ገባችሁ። ስለዚህ ሙዚቃ ስለምሰማ ነው እንደዚህ ቶሎ እየዘጋሁ ሙዚቃ ከጎን እንዲገባ ብያለሁ ማለት ነው እና እነሱን ይዛችሁ መጡ እዚህ ይጠቅማሉ ማለት ነው። ቫዝሊን፣ እነ ሽቶ፣ እነ ስልክ፣ እነ ቻርጀር፣ ዋይፋይ ያው እንግዲህ ያው ዩቲዩበር የሆነ ወይም ቲክቶክ የሚሰራ ሰው ነው እንግዲህ ዋይፋይ ይዞ መምጣት የሚችለው ችግር የለውም። ይዛችሁ ተመጣችሁ ግን እዚህም ያገለግላል። ዋይፋይ ነገሮችን ጠቃሚ ነገሮች በተለይ ቻርጀር ይዛችሁ መጡ። ቻርጀር አገራችን ላይ በጣም ውድ ነው እህቶቼ። ቻርጀርን እንደ ቀላል እንዳታዩት እስከ 1000 ብር ነው ቆንጆ ኦሪጂናሉ ቻርጀር ማለት ነው እና ቻርጀር ይዛችሁ መጡ በጣም አሪፍ ነው ብዬ ነው የማስበው ማለት ነው። ስለዚህ ቻርጀሮችን፣ ስልኮችን አሁን ላይ ምንም ቁጥጥር የለም። ብቻ ሌባ እንትን እንዳይለባችሁ ሻንጣችሁን ቆልፋችሁ ይዛችሁ ብትመጡ መቆለፍ አለባችሁ። ምንም ይሁን ምንም በእርግጥ ተቆልፎም የሚሰረቅ አለ። ግን አላህ ደግሞ ተዛ ነገሮች ተመጥፎ ነገሮች አላህ ይጠብቅልን ገንዘባችንን ማለት ነውና ቆልፋችሁ ሻንጣችሁን ወደ አየር ውስጥ ስትወስዱ በቁልፍ ብታረጉት በጣም አሪፍ ነው ብዬ አስባለሁ። ሰላማችሁ ብዝት ይበል። በሌላ ቪዲዮ እመለሳለሁኝ። ኮሜንት ላይ አስቀምጡልኝ ምን ማድረግ እንዳለባችሁ። በቃ በኮሜንቱ መሰረት እመጣለሁ ማለት ነው። ቶቼ ሰላማችሁ ይብዛ። ላይክ እያረጋችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።